ሰላም ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የጥቅምት 8 ቀን 2018 ዓመተ ምህረት ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን። የኢትዮጵያ ህልውና ከቀይ ባህር ጋር የተሰናሰለ መሆኑ ተገልጿል። ከዚህ ጋር ተያይዞ ፈርሶ የነበረው የኢትዮጵያ ባህር ኃይልን የተመለከተ አነጋጋሪ መረጃ ወጥቷል። ትሰሙታላችሁ። በርካታ ህገወጥ የመድኃኒት የምግብና የመጠጥ ምርቶች መወገዳቸው ተገልጿል። አብራችሁን ስትቆዩ ወደ እናንተ የሚደርስ ይሆናል። በመዲናዋ ያለው የውሃ አቅርቦት በተመለከተም አዲስ መረጃ ይፋ ሆኗል። ከዚህ ጋር በተያያዘ ከንቲባዋ ያጋሩት መረጃ እነግራችኋለን። የዕዳ ሽግሽግ የተመለከተ ውይይት በብሔራዊ ባንክ ገዢዎች መካከል ተደርጓል ተብሏል። በዝርዝር የምነግራችሁ ይሆናል። ከመብራት ክፍያ ጋር ተያይዞ ከኤሌክትሪክ አገልግሎቱ የተሰማ አዲስና ጥብቅ መረጃም አለ። ትሰሙታላችሁ። የተከበራችሁ ተከታታዮቻችን እነዚህና ሌሎች ጉዳዮችን እያነሳን አብረናችሁ እንቆያለን። እናንተም አብራችሁን በመቆየት እንድትከታተሉን ከወዲሁ እንጋብዛለን። አሁን ወደ ዝርዝር ጉዳዮች እናምራ። በተሻለ ቦታ አስተማማኝ ኢንቨስትመንት ይፈልጋሉ? አፓርትመንቶችን በካሬ 81 ሺህ ብር እንዲሁም የንግድ ሱቆችን በ3 ሚሊዮን ብር ጠቅላላ ዋጋ በ10% ቅድመ ክፍያ በረጅም ዓመት አከፋፈል ይዘንላችሁ ቀርበናል። ከዚህ በፊት በቦሌ ፍላሚንጎ ቅንጡ አፓርትመንት ሰርቶ ያስረከበው ድርጅታችን አሁን ደግሞ በሜክሲኮ አፍሪካ ህብረት አጠገብ በፍጥነት የሚያከራዩትን አሊያም መልሰው ቢሸጡት ጠቀም ያለ ትርፍ የሚያገኙበትን የመኖሪያ ቤት እንዲሁም የንግድ ሱቆችን ከአባይ ሆምስ ይዘንሎ ቀርበናል። ልብ ይበሉ፣ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ። ለበለጠ መረጃ በ0946 16 03 77 ላይ ይደውሉ። አባይ ሆምስ። የትራፊክ ፖሊስ መኮንን በመግጨት የገደለና በ3 ሰዎች ላይ የአካል ጉዳት አድርሶ ያመለጠን አሽከርካሪ ፖሊስ አፋልጉኝ አለ። በምዕራብ ወለጋ ዞን ጉሊሶ ወረዳ ጉሊሶ 02 ቀበሌ ውስጥ በስራ መደቡ ላይ ሆኖ ህግን እያስከበረ ያለን የትራፊክ ፖሊስ መኮንን በመግጨት የገደለና በ3 ሰዎች ላይ የአካል ጉዳት አድርሶ ያመለጠን አሽከርካሪ በቁጥጥር ስር ለመዋል የምዕራብ ወለጋ ፖሊስ የህብረተሰቡን ትብብርና ድጋፍ ጠይቀዋል። ተምራት ምትኩ ረጋሳ የተባለው የ31 ዓመት አሽከርካሪ በስራ ላይ ህግን እያስከበረ ያለን የትራፊክ ፖሊስ መኮንን ገጭቶ በመግደል 3 ሰዎች ላይ የአካል ጉዳት አድርሶ መሰወሩን የዞኑ ፖሊስ ዋና መምሪያ የኮሙኒኬሽን ክፍል ኃላፊ ዋና ኢንስፔክተር ቹቹ ኢቱ አስረድተዋል። ወንጀሉ የተፈጸመው መስከረም 5 ቀን 2018 ዓመተ ምህረት ከቀኑ 10 ሰዓት ሲሆን ተፈላጊው አሽከርካሪ የሰሌዳ ቁጥር ኮድ 3 46165 ኦሮ የሆነን የህዝብ ማመላለሻ ሚኒባስ ተሽከርካሪ ውስጥ ተሳፋሪ ተጓዦችን ጭኖ አይራ ከሚባል ከተማ ወደ ጉሊሶ ከተማ እያሽከረከረ ነበር ብለዋል። ይሁን እንጂ በተጓዥ ተሳፋሪዎች ላይ አላግባብ የታሪፍ ጭማሪ ማድረጉን ከተጓዦች ውስጥ ለትራፊክ ተቆጣጣሪው የፖሊስ መኮንን በስልክ በመደወል መረጃ በመስጠቱ የትራፊክ ፖሊስ ተቆጣጣሪው ሊያስቆመው እንደቻለ ተገልጿል። ተፈላጊው አሽከርካሪም ተሽከርካሪውን የሚያቆም መስሎ የተሽከርካሪውን ፍጥነት ከቀነሰ በኋላ በስራ ላይ ህግ በማስከበር ላይ ያሉ ረዳት ኢንስፔክተር ደሳለኝ ባይሳ የተባሉትን የትራፊክ ተቆጣጣሪ የፖሊስ መኮንን ገጭቶ በመግደል ሌላ የትራፊክ ፖሊሱን በትብብር ያሳፈረ ሞተረኛና 2 እግረኞች ገጭቶ ጉዳት በማድረስ ለጊዜው ሊሰወር መቻሉ ተገልጿል። ተፈላጊው አሽከርካሪ በዕለቱ ጠዋት ተመሳሳይ የታሪፍ ጭማሪ በተሳፋሪ ተጓዦች ላይ በማድረጉ የትራንስፖርት ህጉ በመተላለፍ በሌላ የትራፊክ ፖሊስ ተቆጣጣሪ በሆነች አባል የተከሰሰና የተቀጣ እንደነበረም ገልጸዋል። በአሁኑ ሰዓት ታምራት ምትኩ ረጋሳ የተባለው አሽከርካሪ አደጋውን አድርሶ የተሰወረና ፖሊስም ተፈላጊውን ለህግ ለማቅረብ ጥብቅ ክትትል እያደረገ በመሆኑ ህብረተሰቡ የተለመደውን ትብብሩን እንዲያደርግ የምዕራብ ወለጋ ዞን ፖሊስ ዋና መምሪያ ጥሪ አስተላልፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አዲስ ፕሮጀክት መረቁ። ጠቅላይ ሚኒስትር ዶክተር አብይ አህመድ በባሌ ዞን ደሎመና ወረዳ በመስኖና ቆላማ አካባቢ ሚኒስትር አማካኝነት የተጀመረውን የወልመል ወንዝ መስኖ ልማት ፕሮጀክትን መርቀዋል። ፕሮጀክቱ የወልመል ወንዝን በመስኖ በሚገባ በመጠቀም የግብርና ምርታማነትን በማላቅ የምግብ ሉዓላዊነትን ለማረጋገጥ የተከናወነ በመሆኑ የተገለጸ ሲሆን ፕሮጀክቱ በሙሉ አቅሙ ወደ ተግባር በሚገባበት ወቅትም 20 ሺህ ለሚሆኑ አርሶ አደሮች
የሚያገለግል 9687 ገደማ ሄክታር የእርሻ መሬት አስተማማኝ የመስኖ አቅርቦት ይኖረዋልም ተብሏል። ፕሮጀክቱ ዘላቂ የገጸ ምድር የመስኖ ስርዓት በመገንባት የግብርና ስራው ለዘመናት በዝናብ ውሃ ላይ ተመስርቶ የነበረውን የአካባቢውን ህዝብ ዘላቂ የኑሮ ዘዴ ለማጎናጸፍ ታልሞ መከናወኑንም ነው የተጠቆመው። ይህም የግብርና ምርታማነትን የሚያሳድግ፣ ለድርቅ የማይበገር ከባቢን የሚፈጥር ብሎም በማህበረሰቡ አዳዲስ የስራ ዕድል የሚፈጥር ይሆናል። ከነዚህ ኢኮኖሚያዊ ጥቅሞች ባሻገር የአካባቢውን የውሃ አስተዳደር ተቋማትን በማጠናከር የአካባቢውን ህዝብ ባለቤትነት በማሳደግ ብሎም የወልመል ወንዝን ዘላቂ አጠቃቀም በማጎልበት የተሻለ የምግብ ሉዓላዊነት እንደሚያረጋግጥ ተገልጿል። ለጤናው ዘርፍ የሚደረጉ የውጭ ድጋፎች ቀንሰዋል ተባለ። ባለፉት 5 ዓመታት ለጤናው ዘርፍ የሚደረጉ የውጭ ድጋፎች እየቀነሱ መምጣታቸውን የጤና ሚኒስቴር አስታውቋል። ድጋፎች ሲቀንሱ እንደ ችግር ብቻ ሳይሆን እንደ መልካም አጋጣሚ በመጠቀም አዳዲስ አቅሞችን በማሳደግ ሊከሰቱ የሚችሉ ችግሮችን በመቋቋም እየተሰራ እንደሚገኝ የሚኒስቴር መስሪያ ቤቱ ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ተናግረዋል። በድጋፎች መቀነስ ሊከሰቱ የሚችሉ ነገሮችን ለመቋቋም መንግስት ለጤናው ዘርፍ ከፍተኛ በጀት በመመደብ ወደ ስራ ገብቷል ያሉም ሲሆን የሕክምና መገልገያ መሳሪያዎችን ግዢ በመፈጸም እንዲሁም በሀገር ውስጥ ለማምረት ጥረቶች መጀመራቸውንም ጠቁመዋል። በተጨማሪም በጤና መድን ስርዓት ከ63 ሚሊዮን ዜጎች በላይ ታቅፈው አገልግሎት እያገኙ እንደሆነ የገለጹት ሚኒስትር ዴኤታው በዚህ ተግባርም ለዘርፉ የሚውል ወደ 20 ቢሊዮን ብር የሚጠጋ ገንዘብ መሰብሰቡን ጠቁመዋል። በአጠቃላይ ድጋፎች መቀነስ የተወሰኑ ክፍተቶችን ቢፈጥሩም በታሰበው ደረጃ ሀገሪቱ ችግር ላይ አልወደቀችም ሲሉም ሚኒስትር ዴኤታው አብራርተዋል። ሚኒስትር ዴኤታው አያይዞም ለጤናችን የተኛውንም ሀገር ወይንም አጋር ድርጅት ሳንጠብቅ በራሳችን የመስራት አቅማችንን ከፍ ማድረግ ያስፈልጋል ሲሉም አሳስበዋል። ከመብራት ክፍያ ጋር በተያያዘ ደንበኞች መከተል የሚገባቸው አማራጮች ተገለጹ። ከመብራት ክፍያ ጉዳይ ጋር በተያያዘ ደንበኞች መከተል የሚገባቸው አማራጭ መፍትሄዎች መኖራቸውን በኢትዮጵያ ኤሌክትሪክ አገልግሎት የሽያጭና ደንበኞች አገልግሎት ዳይሬክተር የሆኑት አቶ ይሄይስ ስዩም ገልጸዋል። በዚህም ቆጣሪ ሳይነበብ ያለ አግባብ ከፍተኛ ፍጆታ የተጠየቁ ደንበኞች በፍጥነት ቢያመለክቱ ክፍያ ለመክፈል የጊዜ ገደብ የሚሰጥበት አግባብ መኖሩን ገልጸዋል። ለድህረ ክፍያ ቆጣሪ ተጠቃሚዎች ደንበኛው ራሱ በቴሌግራም ቦት ንባቡን ቢል እንዲሆንለት ወደ ተቋሙ ሲስተም የሚልክበት ስርዓት እየተዘረጋ መሆኑንም አመላክተዋል። በሌላም በኩል የቅድመ ክፍያ ቆጣሪዎችንና ስማርት ሜትር የሚባሉትን ቆጣሪዎች በማስፋፋት አንባቢ ሳይሄድ ቆጣሪዎች ንባባቸውን ቀጥታ በሲስተም ወደ ሰርቨር የሚልኩ አይነት የቴክኖሎጂ ውጤቶችን ስራ ላይ የማዋል ስራዎችም እየተሰሩ መሆኑን ገልጸዋል። ደንበኞች በራሱ ሳይሆን በተቋሙ የአሰራር ችግር የተፈጠረበትን ጫና በተመለከተ የጊዜ ገደብ የሚሰጥበት ሁኔታ መኖሩን ያመላከቱት ዳይሬክተሩ ሪጅኖች እንደ ገንዘቡ መጠን የ3 ወር የጊዜ ገደብ መስጠት እንደሚችሉና ወደ ስራ አስፈጻሚ ሲመጣም እስከ 6 ወር የጊዜ ገደብ እንደሚሰጥ አረጋግጠዋል። ደንበኛው ከዚህ ባለፈ እስከ 1 ዓመት እፈልጋለሁ የሚል ከሆነ ስራ አስፈጻሚው በተሰጠው ስልጣን የሚስተናገድበት ስርዓት ተበጅቶለት እየተሰራ እንደሚገኝ የተናገሩ ሲሆን ከከፈላችሁ በኋላ ነው የሚታየው የሚባል አሰራር አለመኖሩን ጠቁመዋል። ደንበኞችም እንደዚህ አይነት ነገሮች ሲገጥሟቸው እዛው ማመልከት እንደሚችሉ የገለጹት አቶ ይሄይስ ለዚህም ደግሞ ፊት ለፊት መቅረብ ሳይጠበቅባቸው ድርጅቱ ባሉት የቴሌግራምና የፌስቡክ ገጾች ማድረስ እንደሚችሉ አስረድተዋል። ቆጣሪ ላይ የሰፈረው የኃይል ፍጆታ በትክክል ተነቦ ለደንበኞች ቢል መቅረብ እንደሚገባው ገልጸው ቆጣሪያቸው የማይነበብ ከሆነ ግን ይህንን ለሚመለከተው አገልግሎት መስጫ ማዕከል ሪፖርት ማቅረብ እንደሚኖርባቸው አስገንዝበዋል። ኢትዮጵያና ቻይና ዘላቂ የኢኮኖሚ ጥቅሞችን፣ ቴክኒካል ውይይቶችንና ትብብርን ለመቀጠል ተስማሙ። ሀገራቱ ስምምነት ላይ መድረሳቸው የተሰማው የኢትዮጵያና የቻይና የብሔራዊ ባንክ ገዢዎች በዕዳ ሽግሽግና የፋይናንስ ትብብርን በማጠናከር ዙሪያ ውይይት ማድረጋቸውን ተከትሎ ነው። በዋሽንግተን ዲሲ እየተካሄደ ከሚገኘው የዓለም አቀፉ የገንዘብ ድርጅት IMF እና የዓለም ባንክ ዓመታዊ ስብሰባ ጎን ለጎን የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ከቻይና ህዝባዊ ባንክ PBC ገዢ ፓን ጎንግሼን ጋር ውይይት አድርገዋል። ገዢዎቹ በሁለቱ ሀገራት መካከል ያለውን የፋይናንስ ትብብር በማጠናከር ላይ ያተኮረ ውይይት ያደረጉ ሲሆን በተለይ ደግሞ የዕዳ ሽግሽግና ድንበር ተሻጋሪ
ተጨማሪ የንግድ ግንኙነቶችን በማሳደግ ላይ ትኩረት ሰጥተው መምከራቸው ተገልጿል። ከዚህ በተጨማሪ የሁለቱን ሀገራት ብሔራዊ ባንኮችና የፋይናንስ ተቋማት ንግድና ኢንቨስትመንት ፍሰቶችን ለማሳደግ ያለመ ትብብራቸውን ማጠናከር እንደሚያስፈልግ ከስምምነት ላይ መድረሳቸውም ተጠቁመዋል። ኢትዮጵያ እያካሄደች በምትገኘው ቀጣይነት ያለው ኢኮኖሚ ማሻሻያ መሰረት የፋይናንስ ዘርፉን ጨምሮ ከቻይና ጋር ያላትን ስትራቴጂካዊ አጋርነት ለማስፋት ቁርጠኛ መሆኗንም የብሔራዊ ባንክ ገዥ ዶክተር ኢዮብ ተካልኝ አረጋግጠዋል። በተጨማሪም ሁለቱም ወገኖች የሀገራቱን ዘላቂ የኢኮኖሚ ጥቅሞችን ለማስቀጠል ቴክኒካል ውይይቶችንና ትብብርን ለመቀጠልም ከስምምነት ላይ መድረሳቸው ተመላክተዋል። ቻይና ለኢትዮጵያ ትልቋ አበዳሪ ሀገር ስትሆን በጂ20 የጋራ ፍኖተ ካርታ ስር የኢትዮጵያን ዕዳ ሽግሽግ የሚከታተለው የአበዳሪዎች ኮሚቴ ምክትል ሊቀመንበር መሆኗም ይታወቃል። በርካታ ህገወጥ የመድኃኒት የምግብና መጠጥ ምርቶች መወገዳቸው ተሰማ። በ2018 አንደኛው ሩብ ዓመት ግምታዊ ዋጋቸው 15249 ብር የሚያወጡ የመጠቀሚያ ጊዜያቸው ያለፈባቸው መድኃኒቶች፣ የተበላሹ ምግቦች፣ መጠጥና ቁሳቁሶች እንዲወገዱ ተደርጓል ተብሏል። በተጨማሪም በህገወጥ መንገድ ሲዘዋወር የነበረ ከ40 ሚሊዮን ብር በላይ የሚገመት መድኃኒት ለመንግስት ገቢ ማድረግ መቻሉን የኮልፌ ቀራኒዮ ቅርንጫፍ ጽህፈት ቤት አስታውቀዋል። የቅርንጫፍ ጽህፈት ቤቱ ስራ አስኪያጅ ሲስተር ሙኒራ ነጋሽ እንደገለጹት ባለፉት ወራት በተሰራው ቁጥጥር ስራ በህገወጥ መንገድ ሲዘዋወሩ የነበሩ ከ40 ሚሊዮን ብር በላይ የሚያወጡ መድኃኒቶች ለመንግስት ገቢ ማድረግ እንዲሁም ከ300 ሺህ ብር በላይ የሚገመት የመጠቀሚያ ጊዜ ያለፈባቸው ምግብና መጠጦችም ተወግደዋል። በሩብ ዓመቱ ለ382 የጤናና መድኃኒት ተቋማት የብቃት ማረጋገጫ ሰርቲፊኬት የማደስ ለ744 የምግብና ጤና ተቋማት ደግሞ ስታንዳርዱን አሟልተው የብቃት ማረጋገጫ የመስጠት እንዲሁም ከ500 በላይ ለሚሆኑ የሸቀጣሸቀጥ ሱቆች ለፀሐይ ተጋላጭ የሆኑ ምግቦች፣ መጠጥና መጠቀሚያ ጊዜያቸው ያለፈባቸው ምግቦች በተመለከተ የግንዛቤ ማስጨበጫ ስራ መሰራቱን አብራርተዋል። ሲስተር ሙኒራ ህብረተሰቡ የሚጠቀማቸውን ምግብና መጠጦችን ጤንነት ከመጠበቅ በተጨማሪ የተበከሉ ምርቶችን ባለመጠቀም እኔም ለጤናዬ ባለስልጣን ነኝ በሚል ጤናውን እንዲጠብቅም ጥሪ አቅርበዋል። የኢትዮጵያ ህልውና ከቀይ ባህር ጋር የተሰናሰለ ነው ተባለ። የኢትዮጵያ ህልውናና ሁለንተናዊ ብልጽግና ከቀይ ባህርና አባይ ተፋሰስ ልማት ጋር የተሰናሰለ መሆኑን የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ ገለጹ። ዋና ዳይሬክተሩ የምስራቅ አፍሪካ የኃይል ቋት የስልጡን ህዝቦችና አርበኞች ምድር የሆነችው ኢትዮጵያ ከአባይ ሸለቆና ከቀይ ባህር ጋር ጥብቅ ቁርኝነት ያላትና የአፍሪካ ቀንድ አስኳል መሆኗን ተናግረዋል። የኢትዮጵያ ህልውናና ሁለንተናዊ ብልጽግና ከቀይ ባህርና ከአባይ ተፋሰስ ልማት ጋር የተሰናሰለ ነው ያሉ ሲሆን የኢትዮጵያ የጂኦፖለቲካዊ ውሳቤ ከሁለቱ የውሃ አካላት ጋር የሚቃኝ መሆኑን በማንሳት ወደ ቀይ ባህር ስንቃረብ ሀያልነታችንና እሳቢያችን ይሰፋልን ብለዋል። ላለፉት 3 አስርት ዓመታት ያህል ጂኦፖለቲካዊ ስለሆነው ቀይ ባህርም ሆነ ስለ ባህር በር ጉዳይ ምርምርና የፖሊሲ ውይይት ማካሄድ ፈጽሞ የማይታሰብ እንደነበር ያስታወሱት ዋና ዳይሬክተሩ የኢትዮጵያ የባህር በር ጉዳይ ከባህሩ ባሻገር ከራስ ታሪክ፣ ጂኦግራፊ፣ እውነት፣ ስነ ልቦና ጋር መታረቅ ጭምር መሆኑንም ተናግረዋል። የሰመራ ዩኒቨርሲቲ ፕሬዝዳንት ዶክተር መሐመድ ኡስማን በበኩላቸው ኢትዮጵያ የቀይ ባህር በርን የማግኘት ፍላጎት ከታሪክ ከጂኦግራፊና ቀጠናዊ ደህንነት ጋር በቀጥታ የሚያያዝ ጉዳይ መሆኑን ገልጸዋል። ከበርካታ ዓመታት በፊት ፈርሶ የነበረውን የኢትዮጵያ ባህር ኃይል መልሶ በማደራጀት በሰው ኃይል፣ በአደረጃጀት፣ በቴክኖሎጂ አስተማማኝና ጠንካራ ሰራዊት እየተገነባ እንደሚገኝም ተገልጸዋል። የመዲናዋ ዕለታዊ የውሃ አቅርቦት መጠን ተጨመረ። የአዲስ አበባ ከተማ ዕለታዊ የውሃ አቅርቦት መጠን ላይ 62000 ሜትሪክ ኪዩብ ጭማሪ መደረጉን የከተማዋ ከንቲባ አዳነች አቤቤ ገልጸዋል። ከንቲባዋ ይህንን ያሉት የአዲስ አበባ ከተማ አስተዳደር ምክር ቤት 5ኛ ዓመት የሥራ ዘመን አንደኛ መደበኛ ጉባኤውን ሲያካሄድ ምክር ቤቱ ላነሳው የውሃና የመብራት ጥያቄ ምላሽ በሰጡበት ወቅት ነው። በዚህም የውሃ አጠቃቀም ብክነት ጫና መሆኑን አንስተው በተያዘው በጀት ዓመት ተጨማሪ የውሃ ፕሮጀክቶች እየተሰሩ ነው በሚል ምላሽ ሰጥተዋል። በከተማዋ ዕለታዊ የውሃ አቅርቦት ላይ በአሁኑ ወቅት ወደ 62000 ሜትሪክ ኪዩብ ጭማሪ መደረጉንም ያነሱ ሲሆን የውሃ አቅርቦቱን ተደራሽ ከማድረግ አንጻር የቁጥጥር ስራዎች አለመኖራቸውን እንደ ተግዳሮት አንስተዋል። የመጠጥ ውሃ ለግንባታ፣ ለመኪና ማጠቢያ እንዲሁም ለተለያዩ ነገሮች ጥቅም ላይ እንደሚውልም ገልጸው ይህንን ለማስቀረት ከተማ አስተዳደሩ የፍሳሽ ማጣሪያ ማዕከላትን በመገንባቱ ለዚህ አገልግሎት ከዛው መጠቀም እንዳለባቸው ተናግረዋል። በተጨማሪም ፋብሪካዎችና ትላልቅ ተቋማትም የመጠጥ ውሃን ከመጠቀም ይልቅ የውሃና ፍሳሽ
ፍሳሽ ባለስልጣን ፍቃድ ስለሚሰጥ የጉድጓድ ውሃ መቆፈር እንዳለባቸው አሳስበዋል። የተከበራችሁ የገበያ ሚዲያ ተከታታዮቻችን የጥቅምት 8 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁን ይመስሉ ነበር። በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካም ሁሉ ለእናንተ እየተመኘን እዚህ ጋር እንሰናበት። ሰላም። በተሻለ ቦታ አስተማማኝ ኢንቨስትመንት ይፈልጋሉ? አፓርትመንቶችን በካሬ 81 ሺህ ብር እንዲሁም የንግድ ሱቆችን በ3 ሚሊዮን ብር ጠቅላላ ዋጋ በ10% ቅድመ ክፍያ በረጅም ዓመት አከፋፈል ይዘንላችሁ ቀርበናል። ከዚህ በፊት በቦሌ ፊላሚንጎ ቅንጡ አፓርትመንት ሰርቶ ያስረከበው ድርጅታችን አሁን ደግሞ በሜክሲኮ አፍሪካ ህብረት አጠገብ በፍጥነት የሚያከራዩትን አሊያም መልሰው ቢሸጡት ጠቀም ያለ ትርፍ የሚያገኙበትን የመኖሪያ ቤት እንዲሁም የንግድ ሱቆችን ከአባይ ሆምስ ይዘንሎ ቀርበናል። ልብ ይበሉ፣ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ። ለበለጠ መረጃ በ0946 16 03 77 ላይ ይደውሉ። አባይ ሆምስ